ሄሎ ነው እንዴት ነሽ? ሰማ እባክህ ትንሽ አሟታለሁ። ሄደን እንጠይቃት። ለምን ትገባለህ? በዚህ ጠይቀው ነው ማለት? በዚህ አይተነው ልትመለከት እኔም ወጥቻለሁ። በቃ እንዳታስቆም ወጥቻለሁ። ይኸው መጣሁ። የኔ ዛሪ ከአንድ ቤቱ ለዛሬ ግን አይከብድም። አሁን ዝም በልና በሩን ክፈተው። ምን ነው ናፈቅሽ? አትሟዘዝ። ሂድ አሁን እኔ ስራ አለብኝ። ኪራ ለጋሽ ምግብ ልስራለት። እባክሽ ተኝቷል፣ ክፍሉ ሄጃችኋለሁ። እና አንተም ሂድና ልብስን ቀይረህ ተኛ። እሺ ልብስ ምረጭልኝ። ለቤት ነው የምመርጥልህ። ችግር አለ? አንተ ትሟዘዛለህ ገና። እኔ የምልሽ ወይ ክፍሩ የት ነው ያለው? እኔ እንጃ። ጋሼ እኮ ከሀገር ወጥቷል ሲል የሰማሁት መስሎኝ እኮ። እና ለምን ጠየቅኝ? አይ ቅድም እሱን የሚመስል ሰው ያየው መስሎኝ ነው። አይ የኔ ባል እያረጀብኝ ነው ማለት ነው። በቃ እኔ ኪሩቤል ተሸመነኝ ማረጃ። እናሳ በቁመ እየቃዠህ እኮ ነው። ዋ እሺ አሁን ሂድልኝ በቃ ተዋለሁ። ልብሴን ቀይሬ ግን እመጣልሻለሁ። እሺ ሂድ። ምንስ ባይገባኝ እንዴ አባትህን ማሳዘን የለብንም። እና ቆይ እዚህ ቆይ ነው የምትይ? አዎ ቢያንስ የተመሰቃቀለ ህይወቱን እስኪያስተካክል ድረስ። እኔ አላውቅም። ቆይ ኪራ በእኔ እምነት የለህም እንዴ? ምን ማለት ነው? ከራሴ በላይ እንደማምንሽ ታውቂያለሽ። እና በቃ እሺ በልና እዚህ ቆይ። እኔ ባልለውም እኮ መቆየቱ አይቀርም። ቢሆንም የተፈቀደ ነገር ሲሆን ግን ደስ ይላል። እሺ በቃ ጎበዝ። ደግሞ ታውቃለህ መልካም ስናደርግ ዞሮ ለኛው ነው መልካሙ የሚጻፈልን። እሺ እኔ መካሪ። እና ስትሳሳት ካልነገርኩ ምኑ ላይ ነው ዘውድነቴ? እሺ አስተዋይ። እባክህ ጋሼን ላለማሳዘን ከዚህ እስክሄድልህ ድረስ ታገሰኝ። ከዛ እኔ ራሴ እወጣልሃለሁ። ኖ እንደዛ አይደለም። እኔ እስከፈለግከው ጊዜ እዚህ መቆየት ትችላለህ ልልህ ነው የመጣሁት። ማለት እንዴት በአንድ ጊዜ ሀሳብን ልለውጥ ቻልክ? ወፏ መከረችኝ።